ብሔርህን ከለርህን አለባበስህን እሱ አይደለም አላህ የሚጨንቅ የሚመለከተው ልቦናን ነው ቅጥነትህ ውፍረትህ ርዝመትህ እጥረትህ እሱ አላህ ዘንድ ዋጋ የለው ታቃላችሁ أتضحكون من دقة ساق ابن مسعود ቀጠን ጠር ያሉ እግራቸው በጣም ቀጫጭን ነበሩ አንዴ ዛፍ ላይ ወጡ የሆነ ነገር ሊቆርጡ ወይም ሊመለከቱ አጋጣሚ ንፋስ መጣና ጀለቢያቸውን ገለጠው ሲገልጠው እግራቸው ቀጫጭን ናት የተወሰኑ ሰሃቦች ፈገግ አሉ የለበጣ ፈገግታ ፈገግ አሉ ከዛ ረሱል ዞር አሉና أتضحكون من دقة ساق ابن مسعود አሉ በሱ ቀጫጭን እግሮች ነው እንዴ ብትስቁት በአላህ ምላለው አላህ ዘንድ የሱ እግሮች ከኡሁድ ተራራ በላይ ሚዛን ይደፋሉ የተሸከመችው ታላቅን ሰው ነው ንጹህ ልቦና ያለውን ፍጡር ነው ከሰባ በላይ ቁርአንን እንደወረደ ያሐፈዘ ልቦና ያዘን ሌላውን ሰው የውመል ቂያማ የሚመጣው ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል ሚዛን የውመል ቂያማ ሰዎች ይመዘናሉ ስራዎቻቸው አንድ ሰው ይመጣል አላህ ከፈጠረው ፍጡር ግዙፍ የሆነ ነው በጣም ግዙፍ የሆነ የውፍረቱ የቁመቱ ሚዛን ስራው ሲመዘን ባዶ ነው መጨረሻ የጨንቀውና ራሱን ሚዛኑ ላይ ይጥላል ግልጽ ነው ነገር ግን ሚዛኑ ሊጨምርለት አልቻለም የአካል ግዝፈቱ አሉና ረሱላህ ሰለላሁ ዐለይሂ ወሰለም فلا نقيم لهم يوم القيامة وزنا يوم القيامة ميزان እናረግላቸው ማለት ትርጉም የላቸው ፊዚክ